ግባና ተቀመጥ ነው ማለት ቁጭ አትካኝ ብሎና ምንድነው የምትለው በጋምላክ እንዳትነቅ የጋለ በቤቴ መጣ በቤቴ እነዚህ ፓስፖርቶች ነው ማንንም መጥቶ ያድንሽ ማንንም እኔ ነኝ ያለ ሰው መጥቶ ከኔ ያስጠልሽ እደፋሃለሁ ማን ስለሆንክ ማንነቴን ከደቂቆች በኋላ የምታውቂ ይሆናል ስደፋህ ማለት ነው ፎቶ ባሳይሽ ከዚህ ውስጥ የመጣው ሰው ይሄ ነው ብለሽ ልታውጪልኝ ትችያለሽ አጋጭሻለሁ ቀልድ አይደለም ያስኩት የኔ ህይወት ያለው እዚህ ላይ ነው ህይወቴ ሊበላሽ ቀናቶች ነው እየጠበቁኝ ያሉት ከቀናቶች በኋላ እስር የሚጠብቀኝ ሰው ነኝ ይሄንን ነገር ንጹህ ካላደረኩኝ እኔ ላይ የተሰራውን ወጥመድ እኔ ላይ የተደራጀው መረጃ ነፃ መሆኔን ካላረጋገጥኩኝ ማነው የሚሰራው አታስደንግጣት በስነ ስርዓት ጠይቃታ እዚህ ጋር ነው ቤቴ መተተመታላ አፍ እዚህ ጋር ነው ምንድነው አፍ እዚህ ጋር ከገኝ ናቀጥ አንተው ስልኩን ልቀቀው አንተ ዲኮ ነው ማናገ የሰማይ ስርዓትን ያዝ በቃ ስነ ስርዓትን ያዝ ምን አስፈለገኝ ምን ነው ሲያስሮጠኝ 17 ቀን በፊት የተዘጋ ሲም ካርድ ሁሉ ተገኝቷል። ከ17 ቀን በፊት ነው ይሄ አንተ ስልክ ቁጥር የሚያስን ከእስር ቤት ከከተተ የሚከፈለው ገንዘብ አለ ለዛም የሚሆነው ግማሹን ቀብድ እንደተቀበለና ያስፈልገኛል ስትል ነበር እንደዚህ መስራት ፈልጋለሁ ገንዘቡን ፈልጋለሁ ገንዘቡን እንደሰራ ገንዘቡ ለምን ታወራለሽ ነው እነሱ የሚፈልጉት ከዛ የከፋም ነገር ማድረግ የሚቻል ከሆነ እንዲደረግላቸው ነበር በቃ ኤርሚ በጣም የማይፈልጉ ሰዎች ናቸው እሱ በጣም እየተከታተላቸው ያሉ ሰዎች ናቸውና ምንድነው የተፈጠረው ምን ተፈጠረ ሳምንታችሁኝ አሁን ሞቼ ነገር ያረክሻቸው አውቀው ነገር የት ነው ሄዱት በዚህ ልክ ነው ማውራም በዚህ ልክ ነው የት ነው ያለው ሰለሞን ባል ምንድነው ንገሪኝ አልሞተም በህይወት አለ እኮ ካለ ስለያሉ ንገሪኝ ያለበት ገባሽ ጨንቀው ብር ላይ ያላት አቋም በጣም ነው የሚለየው እኔ ልነግር አልችልም ወንድሜ ምንም ነገሮች ልከተው ምንጭሎ ሳነች እንዴት ለመዝናናት የፈለገ ቢወጣ ባልሽ ነው አይደል የት ቦታ ላይ እንዳረፈ እንዴት አታቂም አንቺ እንዴ በቃ እኔ ታውቂያለሽ ማጨናነቅ አልፈልግም እሱ ልቀጥል ይችላል አሁንም ድረስ ልቀጥል ይችላል እሱ ከቀጣዩማ ግድያ ነው የሚሆነው እኔ ሳላቅ ጉድጓዱን ቆፍራችሁ ሁሉ ነገር አዘጋጅታችሁ እኔ ለመቅበር ሁሉ ነገር ጨርሳችኋል ማለት ነው ጭራሽ አንተ አለቃው ሆነ እንዴት ነው ማትግባቡት ማትተዋወቁት እንደዚህ አይነት ስራ ውስጥ መግባት ፈልጋለሁ እናንተ ማገዝ ፈልጋለሁ የሚል ነገር እንዴት ካሳብ ሊመጣቻለ ለምን ሰለሞን ነው የምታወራው መች ነው እኔ ለሰለሞን መች ነው ስጦታ ተቀበል ያልኩት ምንድነው የምታወራው እኛ ሰለሞን የተፈረመበት ወረቀት እኔ እንዳልኩ እኮ እኔ ሳላቅ የኔ ክሩ የኔ ሰዎች ከሌላ ድርጅት ስጦታ ተቀብላችኋል በኔ ስም ለኔ መች ነው እንደዚህ አይነት ስጦታ የተሰጠኝ መች ነው 3 መጋዘን ለኔ ስጦታ ተሰጥቶኝ የተቀበልኩት እናንተ ሰዎች ያማችኋል ምንድነው የምታወሩት እንዴት ሆኖ ነው በኔ ስም ለድርጅታችን ብዙ ነገር አላደረገም ከናንተ ጋር የሚያገናኘኝ ነገር አለ የናንተ ድርጅት እኮ ዛሬ ነው ለመጀመሪያ ጊዜ የምሰማው ደስ ብሎ ፈረመልን ይላል ብለን አንተ ሌላ ምንድነው ደስ ብሎ የሚፈረመል ለዚህ ላይ ጋር እንደዚህ አይነት የስልክ ጥሪ ደርሰኛል አንድም ቀን አስቤውም አልሜውም ማለት ምንድነው የምትዘባርቀው አንተ ለምን አታይም ለምን አታነብም ምንድነው ማነበው ሶና ማንበብ ትችላለህ እኔም ማቀሩ አገበ ያየ ይልን ወጣት ልጆቻቸውን ደግሞ ወደኛ ድርጅት እያቀላቀልን በደንብ ስራ እንዲለምዱ አድርገናል ማለት ነው እሱን አንድ እንድታውቁት የምፈልገው ነገር እንዴት ይሄንን ዶክመንት እየፈለኩ እንደሆነ እንዴት ልታውቁ ቻላችሁ የሚለው ነገር በደንብ አድርጌ ማወቅ እፈልጋለሁ ተነገረው አይደለ ተነገረው መጣ አግኝተሽን ታውቂያለሽ እኔ እናንተ እኮ ምንም የሚያገናኝ ነገር ነው ታውቂያለሽ ምን ማለት ነው ቆይ ከዚህ ነገር እኔ መሰሪውን ነገር አላውቅም እኔማ ላንቺ ፋይል ማምጣት ብቻ ነው ሌላ መጀመሪያ ወደ ስታመጣቸው ነገሮችን ማሰብ አችልም ወይ አስገድደውኝ ነው የምታውቀው ነገር በሙሉ ምንም ሳትደብቅ ለነሱ መናገር ነው ከዚህ በኋላ ማዋሸት መደበቅ ሌላ ችግር ውስጥ ነው የሚያስገባው ደጀኔ ወንድሜ እንደሆነ ታውቃለህ እሺ ታላቅ እህቴም አለች ለሁለቴ ብቻ አይደለም የሚወሰደው በተከታታይ በወር በ15 ቀን እየመጡ ነው መድኃኒቱ የሚሰጣቸው አንተ ይኸውልህ የወሰድካቸው እያንዳንዷን ፋይሎች ማለት ነው አንድ መስመር ሳይጎድል ሙሉን ፋይሎች እንድታመጣ ፈልጋለሁ በመጀመሪያ እንደዚህ የሁሉ ህዝብ በተሰበሰበበት ትሞታለህ ምናምን ማንሽ አንቺና ነው የሰው ነፍስ ምታጣ እናንተ ብዙ ማታውቁት ነገር አለ ስለዚህ አንተም ቢሆን ስለማታውቀው ነገር እንደዚህ አትበል እኔ እሱን እንደዛ ያልኩበት የራሴ የሆነ ምክንያት አለኝ
ሰላም ውድ የነበልባል ቤተሰቦች እንዴት እንደምን አላችሁ? አሁን ላይ ያለንበት ሁኔታ ሁላችሁም የምታውቁት ነገር ነው። በጣም ከባድ ሆኗል። ነገሮች ኬዞች በጣም እየተደራረቡ ነው የሚገኙት። ሁሉም ነገር ወደ እኔ እያተኮሩ ነው ያሉት። እየተገኙ ያሉ መረጃዎች፣ እየተገኙ ያሉ ፋይሎች እንዳለ እኔን ለማሳሰር፣ እኔን ዘብጥያ ለማውረድ፣ ነገሮችን ሁሉ ወደ እኔ ለማገናኘት እየተሞከረ ነው ያለው። እውነቱን ለመናገር ከሆነ ተሳክቶላችኋል። አዎ፣ ምክንያቱም ህጋዊ የሆነ ፋይል፣ ህጋዊ የሆነ መረጃ ነው እየተገኘ ያለው። ይህንን ነገር ደግሞ በተሻለ መጠን ቶሎ ብለን መቅረፍና ወደ ቦታው ማስሄድ አለብን። ያ ሲባል በተሻለ መጠን እየተሯሯጥ ነው የምንገኘው። በዛሬ ዕለት ደግሞ ወደ ቤት እየሄድን ነው የምንገኘው። ያ ቤትም ሰለሞን እዛ ቤት ላይ ሄዷል። እዛ ቤት የሚገናኘው ሰው አለ የሚባል ቤት አለ። እዛ ቤት ሰለሞን ለምንድን ነው የሚሄደው? እዛ ቤት ያለው ነገር ምንድን ነው? ወይስ እዛ ቤት ላይ ሰለሞን አለ? ሌላኛው የተደበቀበት ቤት ነው። በተቻለ መጠን ነገሮችን ቶሎ ፈተን እኔን ነፃ የሚያደርጉ መረጃዎችን ለመሰብሰብ ላይ እንገኛለን ማለት ነው። ይቅርታ በጣም ከቸኮልኩባችሁ፣ ያለውን ነገር ስለምታውቁት ነው። በጣም አሳሳቢ ነገር ነው። እውነቱን ለመናገር ቀናቶች እየተቆጠሩብኝ ነው ያሉት። ከባድ ነው። ይህን ነገር ግዴታ ማስተካከል ባለብኝ ነገር አስተካክላለሁ። አሁንም የምገባበት ቤት ላይ ክትትል ባደረግነው መሰረት አንድ ሴት እዛ ቤት ላይ እንደምትገኝ አውቀናል። ኬዛችንን ሳንናገር የፈለግነው የወጣንበት ጉዳይ ሳንናገር ራሱን በቻለ የምርመራ ዘዴ ነገሮችን አናግረን ለማወጣጣት እንሞክራለን ማለት ነው። የምንገኘው ነበልባል ላይ ነው። ሁላችሁም ፕሊዝ ኮሜንታችሁ ያስፈልገኛል። እባካችሁን ላይክ እና ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁኝ ሁኑ። በጸሎት ከኔ ጋር እንድትሆኑ እፈልጋለሁ። ያለሁበት ሁኔታ በጣም ከባድ ስለሆነ ማለት ነው። መልካም ጊዜ፣ መልካም ቆይታ። አብራችሁኝ ሁኑ። ፈቃደኛ ሆናለን። ወደዚህ ቤት ገብተናል። እንግዲህ ያው ያለውን ነገር መጀመሪያም ፈቃደኛውና ሆነሽልን ከገባን አይቀር እያንዳንዱ ነገር ደግሞ እንደዚህ ፈቃደኛ ሆነሽልን እንድታወሪ ነው የምንፈልገው። ማውቀውን ነገር እነግርሃለሁ። በጣም ጥሩ። በመጀመሪያ እዚህ ቤት የመጣ ነው ዝም ብለን አይደለም የመጣ ነው። ራሱን የቻለ ምናምናቸው ሰዎች፣ የእኛ የምንላቸው ሰዎች ባገኙት ኢንፎርሜሽን መሰረት እዚህ ቤት ላይ በተደጋጋሚ ሰለሞን የሚባለው ሰው እንደሚመጣ፣ በተደጋጋሚ የሚመጣውም ለአንድና ለአንድ ነገር ነው። ያንቺን ጓደኛ ወይም ፍቅረኛ ሊያገኝ እንደሚመጣ ነው የማውቀው። እና ይህንን ነገር ረጋ ባለ መንፈስ ተነጋግረን ነገሮችን ለመፍታት ነው የምፈልገው። እዚህ ጋር ምንም የሚያጨቃጭቀን የሚያጣላን ነገር እንዲኖር አልፈልግም። ስለዚህ ግልጹን እናውራ። እዚህ ቤት በተደጋጋሚ ሰለሞን ሲገባ ሲወጣ ታይቷል። አሁን ሰለሞን የት ነው ያለው? እኔ እኮ ግራ ነው የገባኝ። ሰለሞን ስለሚባል ሰው እኔ ምንም ነገር ነው የማላውቀው። እንዴት ልንገርክ? ሰለሞን እርግጠኛ ነኝ ምንም ሰለሞን የሚባል ሰው አላውቅም። ስሚ፣ የእኔ የምላቸው ሰዎች 2-3 ጊዜ ከዚህ ቤት ሲወጣ ያንተ ሲገባ የምትላቸው አይተዋል ሰዎች የሚባል እኔ ምን ኢንፎርሜሽን አውቃለሁ? ደረሰኝ። ስለአንተ የምትላቸው ሰዎች እኔ ሰለሞን የሚባል ሰው አላውቅም። ሰለሞን የሚባል ሰው አታውቂም? አዎ። በጣም ጥሩ። ነገሮችን ረጋ አድርገን እናውራ። ማን ልበላ እንጂ ስሜ የኔ አስፈላጊ ነው? ያው ምን የሚያስፈራሽ ነገር የለም። ወንጀለኛ አይደለሽም፣ ንጹህ ሰው ነሽ አይደለ? አዎ፣ እሱ ችግር የለም። ስለዚህ ንጹህ ሰው ከሆንሽ ምንም እንትን የሚልሽ ነገር የለም። ረጋ ብለን ማውራት እንችላለን። ሜሮን፣ በጣም ጥሩ። ሜሮን እዚህ ቤት ስንት ሰው ነው የሚኖረው? አለን፣ ብዙ ነን። ብዙ ናችሁ ማለት ስንት ናችሁ? ምን እሱ እኔን አይደል አሁን እያናገርክ ያለው? ስለሱ ምን አስጨነቀ አንተ? ሜሮን፣ እዚህ ጋር መጥቼ በሰላም ላውራሽ የፈለኩት እኮ ስለ ቤተሰቦች አያገባህም አይደል? አብረውኝ ስለሚኖሩ ሰዎች አያገባህም። መጠየቅ የምትፈልገውን ነገር ጠይቀህ ለምን እንትን አትልም? የምትደብቂው ነገር የለም አይደል? ምንም እየደበኩ ያለሁት ነገር ያለ የለማ። የምትደብቂው ነገር የለም። ከኋላ የምታያቸው ሰዎች የህግ አማካሪዎች እና የህግ ሰዎች ናቸው። ይሄን ምን አደረኩኝ? እሺ እኮ ምንም ያደረግሽው ነገር የለም። እዚህ ጋር እኮ አንቺ ወንጀለኛ ነሽ፣ አንቺ ጥፋተኛ ነሽ እያልኩሽ ያለሁት በተረጋጋ መንፈስ እንድናወራ ነው። እዚህ ቤት ወንጀለኛ አለ ወይም ደግሞ እዚህ ቤት የሚያጠራጥር ነገር አለ ተብዬ መጣሁኝ እኮ የምትለውንም ሰው እያላቀውም ታዲያ እኔ ምን ላድርግ እኮ ልንገርሽ፣ አስጨርሽ። አንቺ ደግሞ እያልሽኝ ያለሽው ምንም ስለምታወራው ሰው አላውቅም ስለሚባለው ነገር የማውቀው ነገር የለም ነው እያልሽኝ ያለሽው አይደለ? በጣም ጥሩ። የምታውቂው ነገር ከሌለ ለጥያቄዎች ሲምፕል የሆኑ መልሶችን መስጠት ነው። እንደዚህ የሚያጨቃጭቀን እንደዚህ እንትን የሚለን የማይሆን ነገር ልነጋገርበት አይነት ነገር አይደለም። በመጀመሪያ ስሚ፣ ወደዚህ ቤት በመጣበት ሰዓት ላይ ራሱን የቻለ ዶክመንት አደራጅቼ ነው የመጣሁት። እዚህ ቤት ይኖራል የተባለ አንድ ግለሰብ እንዳለ በዋነኛነት እየሰማሽኝ አይደለም? ጌታቸው የሚባል ግለሰብ እንደሚኖር ሰምቼ ነው የመጣሁት። ያም ግለሰብ በተደጋጋሚ ጊዜ እሱን ለማግኘት ብዙ ምርመራዎችን ካጣራን ብዙ ነገሮችን ከሰራን በኋላ በእርግጠኝነት 100% እዚህ ቤት እንደሚኖር ካረጋገጥን በኋላ ነው የመጣሁት። ስም እየጠቀስኩልሽ ያለሁት ነገሮች ቀለል እንዲሉልሽ ረጋ ብለሽ እንድታወሪ ስለፈለግኩኝ ነው። እኔ እስከማውቀው ድረስ ጌታቸው ይኖራል ነው። ነገር ግን አንቺ እያልሽኝ ያለሽው ደግሞ ብዙ ሰው ነው እዚህ ቤት የሚኖረው እያልሽኝ ያለሽው። የእውነት ጌታቸው ፋሚሊ አለ?
የማን ፋሚሊ? የኔ ፋሚሊ አሉ። አንቺ ፋሚሊ አዎ አለ? ስለ ሁሌ አይደለም፣ አልፎ አልፎ የሚመጡ ቤተሰቦች አሉ። አልፎ አልፎ የሚመጡ ቤተሰቦች አዎ ለእናንተን ለመጠየቅ የሚመጡ ቤተሰቦችሽ ማለት ነው። በጣም ጥሩ። እሺ ጌታቸው በፍቅረኛ ደረጃ ናችሁ ወይስ ባለ ትዳር ናችሁ? እንዴት ነው ያላችሁበት ሁኔታ? ተጋብተናል። ለምጠይቅሽ ጥያቄ የሆነ እያሰብሽ እያሰላሰልሽ ነው እየመለስሽልኝ ያለሽው። ፍቅረኛሽ ነው ተጋብታችኋል የሚለው ጥያቄውን ማሰብ ያስፈልገዋል? ከይቅርታ ጋር አለም ሲጀመር የነገርኩ እኔ ስለሆንኩ ነው አይደለ? ንገሪኝ አልከኝ። በቃ መንገር ካለብኝ አስቤ ነው መንገር የምችለው። ስለዚህ እያንዳንዱ ጥያቄ አስበሽና ጊዜ ሰተሽ ነው ትመልሽልኝ ማለት ነው። እሱን እኔ ነኝ የምወስነው። መንገር ያለብኝን እነግርሃለሁ፣ መንገር የሌለብኝን ግን ለመናገር እችላለሁ አይደለ? እሺ ጥሩ። ጌታቸው ባለቤትሽ ነው አይደለ? በጣም ደስ ይላል። ምን ያህል ጊዜ ሆናችሁ እስቲ በትዳር? በትዳር 2 ዓመት ሆኖናል። 2 ዓመት ሆናችኋል። እንዴት ነው ያው በትዳር 2 ዓመት ቆያችሁ? ልጅ ወልዳችኋል? እንዴት ነው ያላችሁበት ሁኔታ? እስካሁን ልጅ አልወለድንም፣ ግን ከዚህ በኋላ የመውለድ እንትን ፕላን ላይ ነን። የመውለድ እቅድ አላችሁ? በጣም ደስ ይላል። እሺ እንደዚህ ረጋ ብለን ስናወራ ምንም የሚያጨቃጭቀን ምንም የሚለን ነገር አይኖርም። 2 ዓመት በትዳር ኖራችኋል። እንደው እስቲ ከዛ በፊት ምን ያህል ጊዜ ቆይታችኋል? ወደ ትዳር ብዙም አልቆየንም። 1 ዓመት ምናምን ቢሆነን ነው። 1 ዓመት ከ2 ወር ምናምን ቢሆነን ነው በፍቅረኛ እና በጣም ምርጥ ሰው ነው ጌች። በጣም ምርጥ ሰው ነው። ደስ ይላል። ያው እኔም ልጠይቅሽ የነበረውን ነገር ጌታቸውን ምን ያህል ታውቂዋለሽ፣ ምን አይነት ጸባይ ነው ያለው የሚለውን ነገር ነበር ልጠይቅሽ የነበረው። እንደው እስቲ እሺ የጌታቸው ይቆይና ነገሩን ክሊር እያደረግን እያወራን እንድንሄድ ስለ አንቺ መጀመሪያ ያለው ነገር እናወራ። ቤተሰቦቼ እዚህ መጥተው ይጠይቁኛል ምናምን ብለሽኛል። እንዴት ነው ትውልድ እድገትሽ? እዚሁ አዲስ አበባ ላይ ነው ወይስ ክፍለ ሀገር ላይ ነው? እንዴት ነው? እስቲ እዚሁ አዲስ አበባ ነው የተወለድኩት እና ፋሚሊዎችም እዚህ ናቸው ያሉት። ቤተሰቦችሽም እዚህ ናቸው ያሉት? በጣም እዚህ ሰፈር አይደሉም፣ ግን ያው እኔም እነሱ ጋር ሄጄ እጠይቃቸዋለሁ። እነሱም እዚሁ እንደ ቤተሰብ ይመጣሉ፣ አድረው ይሄዳሉ። በጣም ጥሩ። ስለዚህ ግንኙነታቸው በጣም አሪፍ ነው ማለት ነው። ስለዚህ 1 ዓመት ከምናምን የፍቅር ግንኙነት ነበራችሁ። ከዛ በኋላ ተገባችሁ። ከዛ በኋላ ደግሞ አሁን ላይ ያላችሁበትን ይሄን ይመስላል ማለት ነው። እስቲ እንደው ስለሱ በደንብ አድርገሽ ታወሪኛለሽ? ምን አይነት ጸባይ ነበረው? በምታገኙ ሰዓት ላይ ስታገኙ የነበረው የሚሰራው ስራ ምንድን ነው? እስቲ ስለሱ እናወራ። ያው የተገናኘ ነው በአጋጣሚ ነው ከሱ ጋር። በምን ነበር የተገናኘው? እንዴት ነው የሆነ ጊዜ እህቴ ታመመችና ከእህቴ ጋር ነበር እንትን የምንለው፣ ያው ፋሚሊ ጋር ነበረን እና እኔና እህቴ ብቻችን ተከራይተን ወጣን። ከዛ እንደ ድንገት እህቴ ታመመች። በጣም ታባቢ ነበርና ልክ ጌችም እንደዚህ የሱ ቤተሰቦች እንደዚህ ታሞ ሐኪም ቤት ገብተው ነበረ እና እኔን ሐኪሞቹ በቃ ደንግጬም ስለነበር ነው መሰለኝ ምንም እንትን እያሉኝ አልነበረም፣ የተባበሩኝ አልነበረም። እና ጌች የራሱን ቤተሰቦች ትቶ እንትን ብሎ አስገብቷቸው እና የኔን እህት እንድትታከም በረዳ ሰዓት ነው ከሱ ጋር የሚተዋወቅ ነው። ከዛ ያው እንደ ማንኛውም ሰው ስልክ ተቀያየርን፣ መደዋወል ጀመርን። በቃ ከዛ ጊዜ በኋላ ማውራት ጀመርን እና ያው አሁን ያለንበት ላይ ደርሰናል። ይሄ ቤት የራሳችሁ ቤት ነው? ተከራይታችሁ ነው? እንዴት ነው ያላችሁበት ሁኔታ? አዎ የራሳችን ነው። የራሳችሁ ቤት ነው። በጣም ጥሩ። እስቲ በትዳርሽ ምን ያህል ደስተኛ ነሽ? እስቲ ስለ ትዳርሽ እናወራ። ከሚገባው በላይ በጣም ደስተኛ ነኝ። በጣም ደስተኛ ነሽ? ቤተሰቦችሽ ምን ያህል ከባለቤትሽ ጋር ያላቸውን ግንኙነት ምን ያህል ነው? እኔ እንደውም አንዳንድ ጊዜ እንትን ስል ልጃቸው ነው የሚመስለኝ። የእነሱ ልጅ ያህል በጣም ቅርበት አላቸው ከቤተሰቦቼ ጋር። በጣም ፍሬንድሊ ነው ያላቸው እንትን እና አሪፍ ላይ ናቸው። በጣም እንደው እስቲ ስለ ጌች ስራ አልነገርሽኝም እና ባለቤትሽ ጌች ምንድን ነው የሚሰራው በዚህ ሰዓት ላይ? ጌች የራሱን ስራ ነው የሚሰራው። የሚያስመጣቸው እቃ አለው እና እነሱን ለሱቆች እንትን ይላል። እነሱን ነው እንትን የሚለው። እሱ ያስመጣል፣ ለባለ ሱቆች ያከፋፍላል፣ ይሰጣቸዋል። እነሱ የራሳቸው እንትን ይላሉ። ስለዚህ ያው በማከፋፈል ላይ ነው የሚሰራው ማለት ነው። በጣም ደስ ይላል። አንቺስ ምን እየሰራሽ ነው እስቲ አሁን ላይ? እኔ አሁን የራሴን ሱቅ ትንሽ ሱቅ አለችኝ፣ ኮስሞቲክስ ነገር፣ እሷን እንትን እያልኩ ነው። እሷን እየሰራሽ በጣም ደስ ይላል። እንግዲህ ያው ቅድም ላይ መጀመሪያ ላይ ተጨቃጨቅ ነገሮች እንትን አለን እንጂ እንደምታዩ በጣም ሲምፕል የሆነ ነገር፣ በጣም ቀለል ያለ ነገር ነው እያወራን ያለው። ማላውቀውን ሰው ስለጠየቀኝ ነው እንጂ ማውቀውን ነገር ምን አስደበቀኝ? የሰለሞን ያልኩሽን ነው። አዎ እንደው በምንም አጋጣሚ እንደው ጌታቸው ሰለሞን ምናምን የሚል ስለሆነ ነገር ሲያወራ እንኳን በአጋጣሚ የሰማሽው ነገር ምንም አይነት ነገር የለም? እኔ እንደዛ የሚል ስም የሰማውም አይመስለኝም። አላውቅም። የምታውቂው ነገር የለም?
ጓደኞች ስላሉ ሜቢ ድንገት ከጓደኞቹ መሀል ሊሆን ይችላል እንጂ እኔ እንደዛ ስም የሚባል ስም ሰለሞን የሚባል ጓደኛ ሰምተሽ ታውቂያለሽ? ጭራሽ ሰለሞን የሚባል ስም ሰምቼ ምንም አላውቀው። የምታውቂው ነገር የለም። እንደው እስኪ ባለቤትሽ ከዚህኛው ስራ ሌላ ከማከፋፈሉ ሊሆን ይችላል እንደው በሆነ አጋጣሚ ሌላ የሚሞክራቸው ስራዎች እንደዚህ አይነት ነገሮች ይኖራሉ? አይ ሌላ ስራ የለውም፣ እሱን ብቻ ነው የሚሰራው። እርግጠኛ ነሽ? ምንም ሌላ እንትን የሚላቸው ነገሮች የሉም? ሌላ የለውም፣ እሱን ብቻ ነው ቋሚ በቃ ስራው ነው፣ ያመጣል፣ እሱን እንትን ይላል። ሌላ ምንም ስራ የለውም። አጋጣሚ ሆኖ ያው እውነቱን ለመናገር ከሆነ ዛሬ አልነበረም እዚህ ሰፈራቸው የመጣሁት። ኦልሞስት ሁለት ቀን ይሆነኛል ማለት እችላለሁ። ሁለት ቀን ያው ቀጥታ እዚህ ቤት ከመግባቴ በፊት አንቺንም ማናገር አልፈለግኩኝም ነበር። ቀጥታ ነገሮችን መነጋገር ወይም ደግሞ ማውራት የፈለግኩትኝ ከሰለሞን እዚሁ ሰፈር አካባቢ ላይ የኔ ጓደኞች እንዲጠብቁትና ልክ እሱ ሲመጣ እንዲነግሩኝ፣ ከዛ ደግሞ እጄ እንዳለ ለማናገር ሞክሬ ነበር። ስደውልለትም ስልኩ እየሰራልኝ ስላልነበር ማለት ነው፣ የጌችን ማለት ነው። ኦልሞስት ሁለት ቀን ምናምን ይሆናል እሱ መፈለግ ከጀመርኩኝና ስልክ በምደውልበትም ሰዓት ላይ ስልኩ እየሰራልኝ አይደለም። እንደው ስልኩ ራሱ እምቢ ሲለኝ በቃ በአካል ማግኘት አለብኝ በሚል የኔ ሰዎችን አስቀምጬ ነበረና እንደው እስቲ በሆነ አጋጣሚ እንደው የተፈጠረ ነገር አለ ወይስ ምንድነው? ኦልሞስት ለሁለት ቀን ከምናምን እዚሁ ሰፈር ላይ ስላላየሁት ለማግኘትም በሞክርበት ሰዓት ላይ ላገኘው አልቻልኩኝም። እና ምንድነው የተፈጠረ ነገር አለ? ቤት የማይመጣበት ምክንያት? ምንም የተፈጠረ ነገር የለም፣ ግን ያው ስራው ከባድም ስለሚሆንበት ሳምንትም ምናምን ስለሚቆይ አብዛኛውን ጊዜ እዚህ ላይ ኖር ይችላል፣ ሁሌ አይመጣም። ስለዚህ በተደጋጋሚ ጊዜ ወደ ክፍለ ሀገር ይወጣል፣ እየወጣ ይቆያል ነው እንትኛ አይደለ? በጣም ጥሩ። እስቲ ሰሞኑን ያው ብዙ ጊዜ ቤትም ውላለሁ አይነት ነገሮች ምናምን ስላልሽኝ ነውና እንዴት ነው ሰሞኑን የመጡ የተለያዩ ሰዎች ነበሩ? እዚህ እንደ እንግዳም ሊሆን ይችላል፣ የእናንተ ቤተሰብ ሊሆን ይችላል፣ ወይም ደግሞ ያው የባለቤትሽ ቤተሰቦችም ሊሆን ይችላሉ፣ የሆነ አጋጣሚ ጓደኞችም ሊሆን ይችላሉ። የመጡ ሰዎች አሉ? ቤተሰቦቹ መጥተው ነበረ እንጂ ሌላ የመጣ ሰው የለም። ቤተሰቦቹ እዚህ መጥተው ነበረ። እንደው እስቲ ፎቶ ባሳይሽ ከዚህ ውስጥ የመጣው ሰው ይሄ ነው ብለሽ ልታውጪልኝ ትችያለሽ? እስቲ እነዚህ ፎቶዎች ላይ እንደው እስቲ ከእሱ ቤተሰብ ሊሆን ይችላሉ፣ ከእሱ ጓደኞች ሊሆን ይችላሉ፣ እንደው ቢሆን አጋጣሚ ከእሱ ጋር የሚያገናኛቸው ነገሮች እርግጠኛ ነሽ? አይተሻቸው አታውቂም? እርግጠኛ ነኝ። እዚህ ላይ የማሳይሽ ፎቶዎች ላይ በጣም በቅርብ ማለት እችላለሁ ከባለቤትሽ ጋር አብረው ስራ የሚሰሩ የስራ ባልደረቦቹ ብዙ ጊዜ አብረው የሚታዩ ሰዎች ናቸው። በእርግጠኝነት ደግሞ እዚህ ቤት ይዟቸው ይመጣል። ድንገት እኔ በሌለውበት ሰዓት መጥተው ይሆናል እንጂ እነዚህን ሰዎች አይቻቸውም አላውቅም። እርግጠኛ ነሽ? በደንብ ያቸው አየኋቸው፣ እርግጠኛ ነኝ። የምታውቂው ሰው የለም? በነገራችን ላይ ትንሽ አንዳንድ ያልተግባባናቸው ነገሮች አሉ ይመስለኛል። እዚህ ጋር የምጠይቅሽ ጥያቄ የምትዋሽኝ ከሆነ እያንዳንዱ ነገሮች ከኋላ ያሉ ሰዎች እየመዘገቡና እያንዳንዱ ነገር ሪከርድ እያደረጉ ነው ያሉት። ስለዚህ የምትዋሺው ነገር በኋላ ላይ ትልቅ ችግር ነው ይዞብሽ የሚመጣው። የማውቀውን ነገርኩክ። አሁን ቁጭ ብዬ በስነ ስርዓት እያወራን አይደለ? በስነ ስርዓት እያወራን ያለ እኮ በቃ ስለማውቀው ነገር እነግርሃለሁ፣ ማላውቀውን አላውቅም እልሃለሁ። ለምትዋሻቸው ነገሮች ግን በኋላ ላይ ትልቅ መዘዝ ይዞብሽ ስለሚመጣ ምንም እያዋሸሁ ያለሁት ነገር የለማ። ለምን ደግሞ ዋሽክ? በጣም ጥሩ። እሺ ባለቤትሽን ለመጨረሻ ጊዜ ያገኘሽው መቼ ነው? መሽለታ ነው። አሁን ከትናንትና ወዲያ። ከትናንትና ወዲያ። ስለዚህ ትናንትና እዚህ ቤት አላደረም ነው? አላደረም። ከትናንትና ወዲያ። እስቲ ነው ምን ነበር ምክንያቱ? አልመጣም ያለሽ ምክንያት እዚህ ቤት ያላደረም ስራ ነው። ሁሌ እኮ አይደለም እዚህ እንትን የሚለው ይመጣል። ስራ በሚኖርበት ሰዓት ላይ እዛው ያድራል። በጣም ስራ ሲያጨናንቀው እዛው ነው የሚያድረው። የት ነው እዛው? የሚሰራበት ቦታ ነው። አዲስ አበባ ላይ እየሰራ አዲስ አበባ ላይ እያደረ ነው ወደ ቤት የማይመጣው ነው? አንቺ አዲስ አበባ ሆነሽ? አዲስ አበባም ሊሆን ይችላል፣ ክፍለ ሀገርም ሊሆን ይችላል። አይደለም አሁን እየጠየቅኩሽ እኮ አይ አይደለም። አሁን ትናንትና ባለቤትሽ የት ነው ያደረው? ትናንትና እዚሁ አዲስ አበባ ውስጥ ነበረ እና ስለዚህ አዲስ አበባ ላይ አድሮ አንቺ አዲስ አበባ ላይ እያደረሽ እሱ ውጭ ነው የሚያድረው ነው? አዎ። በዚህም ነገር ፍቃደኛ ነሽ? ተስማምተሽ? በጣም ሲመጣ አንዱ ቢመታውስ የሆነ አደጋ ይደርስበታል በሚል ምክንያት ብቻ? አዎ ታውቀዋለህ። አሁን በዚህ ሰዓት ላይ እንኳን 4 ሰዓት አይደለም 1 ሰዓት ላይ ምን እንደሚፈጠር ሰምተህ ታውቃለህ? እንደው በየጊዜው ሰው ሞተ ምናምን ሲባል ነው የሚሰማው። እና የሱ ስራ ደግሞ በደንብ በጣም ስለሚያስመሸው 4 ሰዓትም 5 ሰዓትም ሊመጣ ስለሚችል 4 ሰዓት 5 ሰዓት መጥቶ የሆነ ነገር ሆነ ከሚባል እዛው ቢያድር ነው የምመርጠው። በጣም
ለማንኛውም ከኋላ ምልክት እየሰጠኝ ነው ያለው። አንድ የተገኘ መረጃ ስላለ ያንን መረጃ እናጣራለን። ምንድን ነው የተገኘው? ለምንድን ነው ካሜራውንስ እንዳቋርጥና ያንን መረጃ ማየት አለበት ተብሎ እየተነገረኝ ያለው የሚለውን ነገር ከደቂቃዎች በኋላ አብረን የምናየው ይሆናል። መልካም ጊዜ፣ መልካም ቆይታ። በጣም ጥሩ። ምንድን ናቸው እነዚህ መረጃዎች? እነዚህ ፓስፖርቶች ምንድን ናቸው? እነዚህ ፓስፖርቶች ምንድን ናቸው? የእነዚህ የሁለት ግለሰቦች ፓስፖርት ቤትሽ ላይ ምን ይሰራሉ? ትሰሚኛለሽ? እነዚህ ሁለት ግለሰቦች ፓስፖርት አንቺ ጋር ምን ይሰራል? እዚህ ቤት ላይ ምን ዘመድ ናቸው? ይሄ ሰለሞን አይደል እንደሚለው? ይሄ ሰለሞን አይደል የሚለው? እያናገርኩሽ መሰለኝ። በቃ አላቃችሁም። ትሰሚኛለሽ? ስሚ፣ እስካሁን በጣም በተረጋጋ መንፈስ እያወራሁሽ የነበረው ሜቢ አንቺ ከወንጀሉ ጋር ወይም ደግሞ ከዚህ ጋር የሚያገናኝሽ ነገር የለም ብዬ ነው። እየሰማሽ ነው አይደለ? የሚያገናኝሽ ነገር የለም በሚል ነው። ነገር ግን አሁን የሰለሞን ፓስፖርት ነው ቤትሽ ላይ የተገኘው። እየሰማሽ ነው? የሰለሞን ፓስፖርት። ከዚህ ደቂቃ በኋላ አንድ ውሸት ከአንቺ መስማት አልፈልግም። ይሄ ነገር ትሰሚኛለሽ? የሰለሞን ፓስፖርት እዚህ ጋር መገኘት ማለት የኔን ህይወቴን ሊያሳጣኝ የሚችል መረጃ መደበቅ ማለት ነው። እየሰማሽ ነው አይደለ? እንደ ሴት አክብሬሽ ረጋ ብዬሽ ላወራሽ ነው የሞከርኩት። ከዚህ በኋላ ግን አንድ የተሳሳተ ነገር እናገራለሁ ብትይ የሴትነት ክብርሽን የሚባል ነገር የለም። እያጋጨው ትሰሚኛለሽ አይደለ? ከቀናቶች በኋላ እስር የሚጠብቀኝ ሰው ነኝ። ይህንን ነገር ንጹህ ካላደረግኩኝ፣ እኔ ላይ የተሰራውን ወጥመድ፣ እኔ ላይ የተደራጀው መረጃ ነፃ መሆኔን ካላረጋገጥኩኝ በቅርቡ ለህግ መቅረቤ ነው። በቅርቡ እየሰማሽ ነው አይደለ? ስለዚህ ከዚህ በኋላ ያለው ነገር በስነ ስርዓት እንድታወሪ ነው የምፈልገው። ይሄ የሰለሞን ፓስፖርት ነው። ይሄ ደግሞ የሰለሞን ሚስት ፓስፖርት ነው። እነዚህ ፓስፖርቶች ቤትሽ ይሰራሉ? ለስራ ነው ያመጣቸው። ለስራ ነው ያመጣቸው ማለት እንዲህ ዶክሜንት ይሰራላቸዋል። ምንድነው ዶክሜንት የሚሰራው? አላቅም፣ ብቻ ምን አይነት ዶክሜንት፣ ብቻ ብዙ አይነት ዶክሜንት ይሰራል። ፌክ የትምህርት ማስረጃ ይሰራላቸዋል። በቃ እንደዛ ነው። ማን ነው የሚሰራው? ጌች፣ ባለቤትሽ። ስለዚህ ባለቤትሽ ሰለሞንን ከዚህ ሀገር ለማስወጣት ሙከራ እያደረገ ነው ማለት ነው። ስለሱ አላቅም፣ ብቻ እኔ የሚሰራውን ስራ ጥያቄን በስነ ስርዓት መልሽልኝ። አላቅም የሚባል ነገር መስማት አልፈልግም። አላቅማ ምን እንዴት ነው የምነግርህ? እንዴት ነው የማታውቂው? እዚህ ፓስፖርቱ ምን ይሰራልና? ማታውቂው ይሰራላቸዋልና ለምንድን ነው የሚሰራላቸው? ሰዎቹ ሙሉ አውቃለሁ። ለምንድን ነው የሚሰራላቸው? በቃ መስራት ስላለበት። እንዴ አንቺ ልጅ እንዳላጋጭሽ እየሰማሽ ነው አይደለ? አጋጭሻለሁ። ቀልድ አይደለም ያዝኩት። የኔ ህይወት ያለው እዚህ ላይ ነው። ህይወቴ ሊበላሽ ቀናቶች ነው እየጠበቁኝ ያሉት። ፌክ ዶክመንቶችን ይሰራል። እሱ ብቻ አይደለም፣ ሁለቱም መርጠው ሰጡኝ እንጂ ሌላ ፓስፖርቶችም ተገኝተዋል ቤታችሁ ውስጥ እኮ። ነገርኩ፣ ማውቀውን ነገርኩ። ፌክ ዶክሜንቶች ይሰራል አልኩ አይደለ? እና ሰለሞን ይሁን ማን ይሁን እኔ ብዙ ሰው ስለሚመጣ በቃ ለብዙ ሰው ይሰራላቸዋል። እቃ ያከፋፍላል፣ እቃ ለሱቆች ይበታትናል የምትዩ ነገር ነው። ምንድን ነበር እሱ? እና እንዴት ብዬ ዝም ብዬ መናገር ነበረብኝ? ምንም ቢሆን ባሌ እኮ ነው፣ ለሱ መሸፈኔ ነው። ስለዚህ ባለቤትሽ በዋነኛነት ስራው የተለያዩ ፎርጂ ዶክመንቶችን ማደራጀት መስራት ማለት ነው አይደለ? በቃ ይሰራል። በጣም ጥሩ። ትሰሚኛለሽ? እየሰማሽ ነው አይደለ? እየሰማሁህ ነው። አሁን በቀጥታ የምታደርጊውን ነገር አድርገሽ እየሰማሽ ነው? አዎ። ምንም አይነት ምክንያት ሊሆን ይችላል። ምንም አይነት ምክንያት፣ የምታወሪው ምክንያት ፈልገሽ
አሁኑን እዚህ ቤት እንዲመጣ ፈልጋለሁ። አልመጣም ብሎኛል። ትሰሚኛለሽ? የመጨረሻ ማስጠንቀቂያ ነው እየሰጠሁሽ ያለሁት። የመጨረሻ እኮ ትናንትና ደውዬለት ነበረ። አልመጣም ብሎኛል። ስሚ፣ የማደርገውን ነገር ልንገርሽ። ባለቤትሽ እዚህ ቤት ካልመጣ እየሰማሽ ነው አይደል? ባለቤትሽ እዚህ ቤት ካልመጣ አንድና አንድ ነገር ነው የማደርገው። እያንዳንዷ ቤቶች ውስጥ የተገኙትን ዶክመንቶች ሰብስቤ እኔ በግሌ ነው ክስ ማቀርብብሽ። እኔ ምን አገባኝ እንዴ? በጣም ጥሩ። ምን አገባኝ? አዎ ቤትሽ ውስጥ ነው ፎርጅድ ዶክመንቶች የተገኙት። ቤቱ የኔ ብቻ አይደለም ማለት የባለቤትሽም ጭምር ቢሆንም፣ አንቺ ግን እዚህ ላይ ምንም ነገር ያጠፋሽው ነገር የለም አይደል? ምንም ስለዚህ ምንም ባላረግሽው ነገር መከሰስ ትፈልጊያለሽ? ለምን ነው የምከሰሰው? ቤትሽ ውስጥ ስለተገኘ። ቤቴ ውስጥ ተገኘ ማለት እኔ እጠቀምበታለሁ ማለት አይደለም። ህግ ጋር ግን እንደዛ ነገር አይደለም። ቤትሽ ውስጥ ፎርጅድ እየተሰራ ቤትሽ ውስጥ ወንጀል እየተሰራ ባለመጠቆምሽ ወንጀለኛና የወንጀለኛ ተባባሪ እንደሆንሽ ነው ህግ የሚያውቀው እንጂ ባለቤትሽ ስለሰራ ብቻ አንቺ ስላልነካሽው አንቺ ወንጀለኛ አይደለሽም ማለት አይቻልም። ስለዚህ ምርጫ አንቺ ነው። በምትጠሪው ምክንያት ባለቤትሽን ጠርተሽ ታመጪዋለሽ ወይንስ የኔ ባልደረቦች አንጠልጥለው ውጪ ኦልሬዲ የቆመ መኪና አለ። ምን ላድርግ? እሺ አይመለከተኝም። የምትሰጪው ምክንያት መስጠት አለብሽ። ሰሚኛልሻ? አይመለከተኝም። ያለበዚያ ልሞክር ብሎ ነገር የለም። እስር ቤት ትበሰብሻለሽ። ሰማሽኝ አይደል? ማንም መጥቶ አያድንሽም። ማንም እኔ ነኝ ያለ ሰው መጥቶ ከኔ አያስጠልሽም። ገባሽ አይደል? ይሄ ነገር ከህይወቴ ጋር ነው እየተገናኘ ያለው። የኔ መታሰር አለመታሰር እነዚህ ዶክመንቶች ጋር ነው ያለው። እሺ በቃ ደውልለታለሁ። በጣም ጥሩ። አሁኑኑ እንዲመጣ ታደርጊልኛለሽ። ውድ ቤተሰቦቻችን በጣም ብዙ ፓስፖርቶች፣ በጣም ብዙ ዶክመንቶች ናቸው እዚህ ቤት የተገኙት። በጣም ብዙ ከምነግራችሁ በላይ። ይህም ማለት የእሷ ባለቤት ጌታቸው እዚህ ቤት ባይመጣ እቺ ሴት እድሜ ልክ ሊያስፈረድባት የሚችል ዶክመንቶች ነው እዚህ ቤት ያሉት። ይህን ስል ፓስፖርቶች ብቻ ሳይሆን አይተሻል፣ ማህተቦች ነው። ማህተብ አንድ አይደለም፣ የተለያዩ የድርጅቶች ማህተብ ነው የተገኙት። እኔ ብቻ ሳልሆን እነዛ ድርጅቶቹ ራሱ ክስ ይከፍቱባቸዋል እዚህ ቤተሰብ ላይ፣ አንቺ ላይ፣ ባለቤትሽ ላይ። በደንብ እንድታስቢበት ነው። ከመደወልሽ በፊት ምን ብናገር ወይም ምን ብለው አምኖልኝ ይመጣል የሚለውን ነገር እንድታቂ ነው። ያለበዛ እኔ እና አንቺ አንላቀቅም። ኩምለውን እኔም በቃ ይሆናል የምትይውን ነገር አስቢበት። ለማንኛውም ውድ ቤተሰቦቻችን ጌታቸው እስኪመጣ ሌላ መረጃዎችንም መፈተሽም መበርበርም ያለብን ብዙ ነገሮች አሉ። ጊዜ የለንም፣ የእውነት ጊዜ የለንም። በጣም ጊዜ ስላጠረን ነው ተበታትነን ኬዞችን እየፈተሽን መረጃዎችን እየሰበሰብን ይህም ከአሞቴና ከሴምራ ጎሳ ጋር ያገናኘዋል የሚልም ፍንጭ እየደረሰንም ስለሆነ ነገሮችን ለመፍታት እየሞከረን ያለ ነው። እኔ ባልኖር ወንድሞቼ አሉ። ወንድሞቼ ደግሞ አይተኙም የኔን ነፃነት እስኪያዩ ድረስ። እውነት ለመናገር ለእኔም ቀናቶች ነው የቀሩኝ። ኬዞች እየተደራጁ ነው ያሉት። ባላሰብኩትና ይሆናል ብዬ ባልገመትኩት መንገድ ለእኔ ያግዘኛል፣ ለእኔ ይጠቅመኛል፣ ከኔ አልፎ ለህዝብ ይጠቅማል፣ ለሰው ይጠቅማል ብዬ እኔ ጋር እንዲሰራ ያደረኩት ሰለሞን ነገሮች ሁሉ ተቀያይረው እኔ ጋር ክስ እንዲከፈት እኔ ላይ የተለያዩ ነገሮች እንዲደረግ በአጠቃላይ ወጥመድ ውስጥ ነው ያስገባኝ፣ ወጥመድ ውስጥ ነው ያስቀመጠኝ። ግዴታ ከዚህ ወጥመድ ማምለጥ አለብኝ፣ ግዴታ። ያም የሚሆነው ደግሞ ተሯሩጠን መረጃዎችን አክሰሶችን ስናገኝ ነው። እንግዲህ ሰዓታትም ሊሆን ይፈጅ ይችላል፣ የሚፈጀውን ይፈጃል። እዚሁ ቤት ተቀምጠን ጌታቸው የሚባለው ግለሰብ እስኪመጣ እንጠብቃለን ማለት ነው። ውድ ቤተሰቦቻችን የምንገኘው ነበልባል ላይ ነው። ፕሊዝ ኮሜንቶች ያስፈልጉኛል፣ ሀሳብ አስተያየታችሁ ያስፈልጉኛል። በጣም ከምለው በላይ ሀሳብ አስተያየት ያስፈልገኛል። ሀሳብ አስተያየታችሁን ጻፉልኝ። መልካም ጊዜ፣ መልካም ቆይታ። ግባና ተቀመጥ ነው የምልህ። ቁጭ ምን ሆነህ ነው? ምን ሆነህ ነው? አትለው ምንድን ነው የምትለው? በገምላክ እንዳትነቅስ። አርፈህ ተቀመጥ፣ እንዳትንቀሳቀስ።
ተሰማኛለህ? የህግ አለ የህግ ያለ ህግ ብታቅማ የምትሰራውን ስራ ታውቅ ነበር። አርፈህ ቁጭ በል። ማን አንተ ስጀምር አርፈህ ቁጭ በል። አፍህን ዝጋ ነው የምልህ። ቤቴ መተህ ትመታለህ። አፍህን ዝጋ ነው የምልህ። አፍህን ዝጋ። ትሰማኛለህ? ኧረ በህግ አምላክ እንዴ! ቤቴ መተህ ትሰማኛለህ? ሰለሞን የት ነው ያለው? ማን ነው ሰለሞን? ይሄ ግለሰብ ማን ነው? አላውቀውም። አንተ ሰውዬ በእጄ ሰበብ ትሆንብኛለህ። ብለህ ቤቴ መተህ በእጄ ሰበብ ነው የምትሆንብኝ። እደፋሃለሁ። ፎቶውን ሲጀመር አላውቀውም። ስለማላውቀው እሱ እየጠየከኝ ነው። እደፋሃለሁ። ማን ስለሆንክ? ማንነቴን ከደቂቆች በኋላ የምታውቅ ይሆናል። ስደፋህ ማለት ነው። ማን ነው የግለሰብ? ቤቴ መተህ ይሄ ግለሰብ ማን ነው? እዚህ ጋር ያለው ፎቶ ማን ነው? ይሄ ሰው ማን ነው? እንደውም ትጠየቃለህ። ቤቴ መተህ እኔን በመምታትህ ተጠያቂ ነህ። ዝም ብለህ መተህ ሰው ቤት ሰው ትማታለህ። ባለቤቴንም ማስጨንቃታል እኮ አንተ ሰውዬ። እንዴት ሆኜ እንደመጣሁ እኔ ነኝ የማውቀው። እባክህ ካሜራው እንዲቋረጥ አታደርግኝ። ትልቅ ችግር ውስጥ ነው የምትገባው። ትሰማኛለህ? አንቄ ነው የምገልህ። ስማኝ፣ እንድታውቅ ያክል የምታውቀውን ነገር ነው አሁን ደግሜ የምነግርህ። ሰማኝ አይደል? እኔ ደግሞ ልነግርህ የምታውቀውን ነገር ነው ደግሜ እየነገርኩህ ያለው። ማውቀው ነገር የለም፣ ምንም ማውቀው ነገር የለም። አንተ በሰራኸው ፓስፖርት ሰለሞን ከዚህ ሀገር እንዲወጣ ሙከራ እያደረክ ነበር። በምን አወቅክ? እኔ መሰረቴ ፓስፖርቱን መስራት አለ መስራቴን በምን ልታውቅ ቻልክ? ባለቤትህ ስለነገረች። ምንም የምታውቀው ነገር የለም። ስለዚህ ጉዳይ ብታስጨንቃት ነው ነገረች። ይህንን ፓስፖርት ይህንን ፎርጅ ዶክመንቶች የሰራኸው አንተ እንደሆነ የተናገረችው እሷ ነች። አስጨንቃት ነው የሚሆነው እንጂ ምንም የምታውቀው ነገር የለም። ስለዚህ ነገር እሷ ተናገሪ አንቺ። አስጨንቃት፣ በጣም አስጨንቃት። ወይ መታሃትም ሊሆን ይችላል። ማን ያውቃል? ትሰሚኛለሽ? ተናገሪ እያልኩሽ ነው። ያለውን ነገር እኮ አይደለ? እዚህ ቤት እያንዳንዱ የሚሰሩ ፎርጅ ወረቀቶች ማን ነው የሚሰራው? ማን ነው የሚሰራው? አታስደንግጣት። በስነ ስርዓት ጠይቃታ። መልስ ስጪኝ። እሱ ነው የሚሰራቸው። እየሰማ ነው አይደል? ሚስትህ ነች እየመሰከረች ያለችው። ምክንያቱም ሚስትህ መኖር ስለምትፈልግ ህይወት ስላላት። ገባህ አይደል? እኔ ግልጹን እንድታውቀው ዛሬ የምፈልገው መረጃ የምፈልገውን እውነት እስካልነገርከኝ ድረስ እኔ እናንተ አንላቀቅ። ወይኔ ወይ አንተ ነው የምንሞተው እዚህ ቤት ዛሬ። ስለማላውቀው ነገር እንዴት ልነግር እችላለሁ? አሁንም እያስፈራራችኋት ነው ምስቴ። ለዛ ነው። ሰማኝ። እያንዳንዱ ዶክመንቶች ላይ ያንተ አሻራዎች ነው የተገኙት። አሻራዎች ብቻ አይደለም፣ እነዛን ዶክመንቶች ለመስራት የምትጠቀምባቸው እያንዳንዱ ማቴሪያል ላይ ማለት ነው። ይህን ምድር ሙሉ በሙሉ 100% አንተን ዘላለም ዓለምህን እስር ቤት እንድትበሰብስ የሚያደርግ መረጃ ነው እጄ ላይ የገባው ዛሬ። ሰለሞን የምትለው ግለሰብ ደግሞ ለሰለሞን ስትሰራለት የነበረው ግለሰብ ሰለሞን ለሚባለው ሰው የሰራኸው ነገር ከኔ ጋር ነው ያጋጨከ። እኔ ደግሞ ስለኔ ሰምተህም ስለምትለው ሰለሞንም አላቅም። ይቅርታ አድርግልኝ አባቴ፣ ሰዓትም እየወሰድክብኝ ነው። ስለምትለው ሰለሞንም አላቅም። እዚህ ያገኛቸውንም ማተቦች ማን እንዳመጣ አላቅም። እንደውም ምንድነው የምትለው? ምንድነው ያልከው? ነገርኩህ። ምንድነው የነገርከኝ? እዚህ አገኛችሁ ስለምትላቸው ማተቦች ምንም አውቀው ነገር የለም። እንዴት ነው አንተ ምንም ነገር የማታውቀው? የጋለ በቤቴ መተህ በቤቴ ምንድነው የማታውቀው? ኧረ ድረሱልኝ! ኧረ የህግ ሰው የለም። ምን ዘግተህ የምትመልሰው መልስ ትሰማኛለህ? እሺ በቃ እሺ። መናገር ያለብህን ነገር አንድ ባንድ ተናገር። እሺ ሰማ። ማይሆን መረጃ ብትሰጠኝ ከዚህ በኋላ ካሜራው ይቆማል። ገባህ አይደለ? አሁን እየተራመድክ ነው የገባኸው። እየተቀጠቀጥኩ በዳዴ እንድትወጣ ነው ማደርግህ። በዳዴ እንድትወጣ ነው ማደርግህ። የምፈልገው መረጃ ካልሰጠኝ ስማኝ፣ እኔ ጊዜ የለኝም።
ጊዜ የለኝም። መረጃ ነው የሚያስፈልገኝ። መረጃ ሰለሞን የት አለ? እዚህ ግለሰብ ላይ ፎቶ ያለው ሰው የት አለ? ስለ ሰለሞን ልነግርህ አልችልም። አሁን ላይ ልነግርህ የምችለው ስለ ማተቦቹና እዚህ ስላገኛቸው ዶክመንቶች ነው። ስለ ሰለሞን አሁን ምንድን ነው የምትነግረኝ? ምናልባት ማተቦቹ ኬት መጣ ምናምን ለምትላቸው ነገሮች ለምትላቸው ጥያቄዎች ልሰጥ እችላለሁ ምላሽ እንጂ ስለ ሰለሞን ምንም አውቀው ነገር የለም። ተናገር። ማተቡ እዚህ ቤት ሊመጣ የቻለው ያው ፎርጅድ ዶክመንቶችን ምናምን አቀነባበራለሁ። ስማቸው እንዲጠቀስ የማይፈለጉ ድርጅቶች ናቸው ይህን እንድሰራ እንትን ያሉኝ። በጣም አሪፍ ገንዘብ ስለነበር የሚሰጡኝ የነበረው እኔም ደግሞ ህይወቴን ለማሻሻል ብዬ ይህን ስራ ሰራ ነበር እና በዛ ምክንያት ነው ያ ማተብ እና እነዚህ የተለያዩ ዶክመንቶች እዚህ ቤት ሊገኙ የቻሉት። በጣም ጥሩ። እሺ የዚህ ሰው ፎቶ የዚህ ግለሰብ ሰው ፎቶ እንዴት አንተ ጋር ሊደርስ ቻለ? እኔ አሁንም እያልኩ ያለሁት ስለዚህ ሰው ምንም አውቀው ነገር የለም። ማተቡና ዶክመንቱ እዚህ ስላለበት ምክንያት እየነገርኩ ነው የምሰራው። ትሰማኛለህ? እንዳሁን ነካክቼ አልተውህም። ማረገውን ልንገርህ፣ በቀላሉ ማረገውን ልንገርህ። እከሳለሁ። ትከሰኛለህ፣ ችግር የለውም። ማደርገውን ግን ልንገርህ። ከዚህ በኋላ አንተ ላይ አልሰነዝርም፣ ምንም አላደርግም። ይዤህ ነው የምሄደው። ይዤህ የምሄድበት ቦታ ግን እኔን ይዘህ የምሄድ ፍቃድ ራሱ ማን ሰጠህ? እዚህ ቤት ራሱ የመጣበት ምክንያት አላውቅም። ማን አንተ? ሲጀመር ነገርኩህ አይደል የምትፈልገውን ነገር። ማንነቴን ስማኝ፣ ማንነቴን የማሳይክ እንደ ውሻ እየጎተትኩኝ ወስጄ የምጥልህ ቦታ ላይ ስደርስ ነው። በቃ ጠየቀኝ እኮ ይሄ ዶክመንት እንዲህ እዚህ ለምን ተገኘ አልከኝ። የተገኘበት ምክንያት ነገርኩህ። በስህተት መጥቶ ሊሆን ይችላል። ይሄ ሰለሞን የምትለው ሰው ዝም በል። እኔም አንተም በደንብ አድርገን ነው የምናውቀው። ይሄ ሰለሞን የተባለው ግለሰብ ከአንተ ጋር ጥሩ ቁርኝነት እንዳለ ስለማላውቀው ሰው እያስጨነከኝ ነው። በጣም እያስጨነከኝ በግድ እንዳውቀው አይሰለችህም? መደብደብ አይሰለችህም? እከሳለሁ። መመታት አይሰለችህም? ማን ስለሆንክ ነው አንተ? እኔም እንደፈለግህ አድርገህ በደንብ አድርገህ መክሰስ ትችላለህ። ነገር ግን አንድ ነገር ቃል እገባልሃለሁ። ያንን ነገር መናገር እንደማትችል አድርጌ ነው የምልህ። እየሰማኝ ነው አይደል? አንቺም ብትሆኚ ባለቤትሽ የመጨረሻ እድል ነው እየሰጠሁትኝ ያለሁት፣ የመጨረሻ እድል። ከዚህ በኋላ ያ ካሜራ ከጠፋ ድጋሚ ተመልሶ አይበራም። ድጋሚ ተመልሶ እንኳን ያ ካሜራ ቢበራ እዚህ ጋር ተቀምጠን ግን እኛ እናወራ። ካሜራው ሊጠፋ ነው። ካሜራው ሲጠፋ አንድ እርግጠኛ ነገር የምሆነው ነገር አብረን ነው የምንጠፋው ተያይዘን። ነገር ይቀርል እንደማሳጋቸው ለኔ ስትል ቢያንስ ንገራቸው። ሁሉ ነገር አውቀውታል። እባክህ እሺ፣ በቃ እሺ። ግን ባለቤቴ ምንም እንደማታረጓት ቃል ግባልኝና። ምንም የምትሆነው ነገር የለም እስከተናገርክ ድረስ። የምፈልገው መረጃ ካንተ ካገኘው ባለቤትን አልነካትም። ምን ዋስትና አለኝ? በዚህ ሰዓት ለመደራደር የሚያስችል ቦታ ላይ አይደለም ያለው። የኔ ቃል ብቻ ከበቂህ በላይ ነው፣ ከበቂህ በላይ። እንዳመንኩ እንደማትክደኝ ተስፋ አደርጋለሁ። እንግዲህ ይህ ሰለሞን የሚባለው ግለሰብ እንዳልኩ እኔ የምሰራላቸው ድርጅቶች በጣም አሪፍ ሰው ነው፣ መለኛ ነው ምናምን ስላሉኝ አጋጣሚ አስቸኳይ ፓስፖርት ስራለት ተብዬ ስለነበር አጋጥሞኝም አያውቅም እንደዚህ አይነት ስራ። ግን ብሩ በጣም ምን ነው አጋጥሞህ የማያውቀው? አስቸኳይ ስራ ሰርቼ አላውቅም እኔ እስከዛሬ። ይሄኛው በጣም ብሩም አሪፍ ስለነበር ህይወቴን ሊቀይር የሚችል አይነት ነገር ስለነበር ለዛ ነው እዚህ ሁኔታ ውስጥ የገባሁት። ሰለሞን የሚባለው ሰውዬ አውቀዋለሁ፣ ግን ይሄን አይል ዲፕሊ አይደለም። ድርጅቶች ናቸው ያመጡልኝ። ፎቶንና ሰውየውን ብቻ ነው የማውቀው። ይሄን ነው ልል የምችለው። አስቸኳይ ስራ ተባልክ? ያ አስቸኳይ ፓስፖርት ስራ ተባልክ? ያ ግን ያው በአስቸኳይ ስራ አለትን የተባልኩት ቶሎ ከዚህ ሀገር መውጣት አለበት ስለተባለ ለዛ ነው
በዋናነት ለሱ የሚያሰራለት ሰው አለ። ያ ሰው ነው እንዲሰራለት ማንም ያደረገን። ያሰራለት ያ ሰው ማን ነው? እንዳልኩ ስሙ እንዲጠቀስ አልፈለገም። ስለዚህ ያው በውስጥ በኩል ስለምንሰራ ይሄን እንዲህ ዝም ብዬም የሌላ ሰው እንትን ማበላሽ አልፈለገም ያልከው ግለሰብ ማለት ካገኘናቸው ከዚህ- ዶክመንቶች ውስጥ የሚገናኝ ሰው ነው ማለት ነው። ያው ከዚህ በፊት ብዙ ስራ ያሰራኝ ሰው ነው ስለዚህ እሱም ስራ ቢሆንም ዶክመንቶችም እዚሁ አንተ ጋር አሉ አይደለ? አሉ። ግን ያው ስሙ እንዲጠቀስ አይፈለግም። እሱ አይመለከተኝም። ስሙ ለአንተ ይጥቀስልህ አይጥቀስልህ አይመለከተኝም። እያንዳንዶቹን ዶክመንቶች አሳልፈህ ትሰጠኛለህ። መደረግ ያለበትን ነገር ደግሞ እኔ ያደርጋለሁ ማለት ነው። ለማንኛውም ቤተሰቦች ትልቅ መረጃ ነው እጃችን ላይ የገባው። ብዙ ነገሮችን ማስተካከል፣ ብዙ ነገሮች ላይ መቅደም እንችላለን። አሁን ላይ እንደምታውቁት ጊዜዎች አጥሮናል። ያንን ነገር ደግሞ በፍጥነት የመስራት የኛ ኃላፊነት ነው። ለማንኛውም ከዚህ በፊት ሰለሞንና የሰለሞን ሰው እዚህ ቤት መጥተው የተነጋገራችሁት ነገር አለ። በዋነኛነት ምንድን ነው ያ ነገር? የተነጋገርነው ነገር ሳይሆን ያው ከቀናቶች በፊት ከሆነ ሰው ጋር እንደመጣ ቃለው እሱንም ያው ብር ለመክፈል ነው የመጣው። በጣም ብዙ ብር ይዞ መጥቶ ስለነበር ምንም የተነጋገርነው ነገር የለም። ያለውን ነገር ነግሮኝ ነው ሄደው ቶሎ እንዲደርስለትና መጨረሻ ላይ እኔ ባልኩ ቦታ ላይ አምጥተህ እንደምትሰጠኝ እሱን ነገር ምናምን ብሎኝ ነው ሄደው እንጂ ምንም ሌላ ከባድ የተነጋገርነው ነገር የለም። ይህ ማለት ፓስፖርቱን እሱ ይደውልልሃል፣ አንተ ወስደህ ታቀብለዋለህ ማለት ነው። እንደዛ ነው ያለኝ። በጣም ጥሩ። ውድ ቤተሰቦች ከዚህ በኋላ ምንም የምንጠብቀው ነገር የለም። ማድረግ ያለብን ነገር እናደርጋለን። ፓስፖርቱ እንዳለቀ ደውልልኝ ነው ያለህ ወይስ እሱ ራሱ ይደውላል? እሱ ራሱ ይደውላል። ስልኬን ጠብቅ ነው ያለው። በጣም ጥሩ። ከዚህ በኋላ የእሱንና የእሱን ስልክ ጥሪ እንጠብቃለን ማለት ነው ውድ ቤተሰቦቻችን። ከዛ በኋላ የሚሆነው ነገር እያንዳንዷ ነገር እምናይ ይሆናል። ነገሮች ወደ ማብቂያቸው ይሄዱ ይመስለኛል። ካልሆነ ግን ይሄ ነገር ከባድ ነው የሚሆነው። እውነቴን ነው የምነግራችሁ። ትልቅ ነገር የምናጣበት ትልቅ መስዋዕትነት የምንከፍልበት ነገር ስለሚሆን በተቻለ መጠን ነገሮችን አስተካክለን ወደሚገባው በኩል እንሄዳለን ማለት ነው። የምንገኘው ነበልባል ሚዲያ ላይ ነው። ላይክ፣ ሰብስክራይብ፣ ሼር በማድረግ የቻላችሁ ቤተሰብ ይሁኑ። መልካም ጊዜ፣ መልካም ቆይታ።